ብዙ ዱዓ አርገን የተሳካውልናል። ትዳር እንመኝ ነበር ተሳክቷል። ልጅ አለ ተሰጥቶናል። ስራ እንደ ነገሩ እየሰራን ነው። ከትናንት ዛሬ የተሻለ ዛሬ የምንኖረው ህይወት የትናንት የዱዓችን እስቲጃባ ውጤት ተሳክቷል። እየኖርን ነው። አነሰም በዛ ጠበበም ሰፋም እየኖርን ነው። ከዛም ዘመናት አላህ ተዋቸው። ጸጋው ተነባበረ። አንደኛው አለ ሸለቆን የሚሞላ ግመል አላህ ሰጠው። ለሁለተኛው ሸለቆን የሚሞላ ከብቶች ሰጠው። ለሶስተኛው ሸለቆን የሚሞላ ፍየሎችን ሰጠው። ሸለቆ የሚሞላ ሀብት የሀገሪቱ ትላልቅ ባለጸጋዎች ትልቅ ሀብት ማማ ላይ ደረሱ። አሁን ለፈተና አላህ ያን መላእክት ደግሞ ላከ። ሙከራ ሊመጣ ያን መላእክት ወደ መጀመሪያው ሰው መጣ። ቆዳው ተልጦ ወደ ዳነው ሰው ቆዳው የተላጠ መላእክት ሆኖ መጣለት ይላሉ ነብዩ አለይሂ ሰላቱ ወሰላም ከማ عند البخاري። መጣናም አንተ ሰው ሆይ አለው እኔ ችግረኛ ነኝ፣ መንገድ የወጣው መንገድ ተቋረጠብኝ፣ ከአላህ ከዛም ካንተ ውጭ ተስፋ የለኝም አለ። እባክህን ሰፊ ነገር አላህ ሰጥቷል፣ አንዲት ግመል ስጠኝ ቤቴ ልድረስበት አለ። ያመሰግን ይሆን ያካፍል ይሆን? አላህ ያያል፣ መላእክት ይታዘባሉ። አንድ መልስ መለሰለት፣ አይ አንተ ሰው ሆይ ብዙ ጉዳይ አለብንኛ ነው፣ ብዙ ወጪ የበዛብን ሰው ነህ፣ ልሰጥህ አልችልም አለ። ተመልከቱ፣ ካንተ ውጭ የለኝም ብሎታል። የመጀመሪያ አገባብ። ሁለተኛ የመጣለት ገጽታ የትናንት ማንነቱን እንዲያስታውስ ነው። ቆዳው የተላላጠ ግለሰብ ነው። ያን ሲያይ ቢያንስ ትናንትን እንዲያስታውስ ነው አላህ የፈለገው። ሁለተኛውን እርከን አለፈ። ሶስተኛ አላህ እዛው ላይ ጠየቀው፣ አንተ ሰው ወይ አለው መላእክቱ አላቅህም እንዴ ድሮ እንደኔ እኮ ግን ቆዳ የተላላጠ ነበር። አሁን ከባድ ፈተና ነው አይደል? አላህ ገለጠለት። በጭራሽ አንተ ሰው አታቀኝም፣ እኔ ታምሜ አላቅም አለ። አረ ደሃ ነበር ከአላህ አይደለም እንዴ ሀብት የሰጠ? አንተ ሰው ምንድነው የምታወራው? አና ወሪثሁ ካቢራን አን ካቢራን፣ እኔ የተከበርኩ የሀብታም ቤተሰብ እኮ ነኝ። ከቅድማያቶቼ ከቅምቅማያቶቼ የመጣ ሀብት ነው የወረስኩት። ምንድነው የምታወራውን አላቀውም። አራት እርከን አለፈ። አራቱም ፈተና ሲወድቅ መላእክቱ አንድ ዱዓ አረገ። እንደምትለው ውሸትክን ከሆንክ አለው ወደ ድሮ ማንነት አላህ ይመልሰው ብሎ ጥሎታል። ተመለሰ ወይ? ዑለማዎቹ ምን ይላሉ? አዎን ዱዓ አድርጓልና ይላል። ወደ ሁለተኛ ወደ ተመሳሳይ ጥያቄ ያቀረበለት አንተ ሰው ሆይ አለው። ወደሱም የመጣለት ጸጉሩ የሌለው ራሱ የቆሰለው ነው መጣለት። የሱም የድሮ ማንነት እንዲያስታውስ ጠየቀው። አንተ ሰው ሆይ እኔ መንገደኛ ነኝ፣ ቤተሰቦቼ መድረስ አልቻልኩም፣ ችግረኛ ነኝ፣ እንደምታዩ ሰው የሚጸየፈኝ በሽተኛ ነኝ፣ ከአላህ ከዛም ካንተ ውጭ ተስፋ የለኝም፣ እባክህን አንዲት ከብት ስጠኝ አገሬ ልድረስበታል። አንተ ሰው ሆይ አለው ተመሳሳይ መልስ። እኛ ብዙ ኃላፊነት አለብን፣ ብዙ ወጪ አለብናል፣ ብዙ መስኡልያ አለብናል፣ ልሰጣህ አልችልም አለ። አንተ ሰው ሆይ ድሮ በሽተኛ አልነበርክም አለው። ምታወራውን አላቅም አለው። ድሃስ ኑረ ሀብታም አልሰጠህም አለው። ሀብት አልሰጠህም ወይ አላህ አለው። በጭራሽ ምታወራውን አላቅም አለ። እንደምትለው ከሆነ አላህ ወደ ድሮ ማንነት ይመልስ ብሎ ጥሎታል። ተመልሷል። አዎን የመላእክቱ ዱዓ ስለማይመለስ ቅድም አላህ ይባርክልህ አለው። ሸለቆ ሞላ ሀብታቸው። አሁን አላህ ያጥፈው ሲለው ይጠፋል። ግልጽ ነው። ወደ ሶስተኛው መጣ። አይኑ አዕማ ኑሮ አላህ ስለከፈተው አሁንም አይና አዕማ ሆኖ መጣለት። አንተ ሰው ወይ ወደ ቤተሰብ መድረሻ የለኝም፣ ችግር ውስጥ ነኝ፣ ደግፈኛል። ያ ሰው ምን አለ? አይና አዕማ ሆኖ አላህ ያዳነው። አንተ ሰው ሆይ አንተ አይን የለህም፣ እኔም እንዳንተ ድሮ ነበር፣ አላህ አይኔን ከፈተልኝ፣ ምትፈልገውን ያህል ውሰዳል። ጌታዬ ትልቅ ውለታ ውሎልኛል፣ አልከለክልም፣ የምችለውን ያህል ውሰዳል። ከዛም ምን አለው መላእክቱ? እኔ የአላህ መልእክተኛ ነኝ፣ መላእክት ነኝ፣ ልፈትንህ ነው የመጣው። ካንተ አላህ ወዷል፣ በጓደኞች ላይ ግን አላህ ተቆጥቷል። ዱዓ አርጎለት
الله